ተዋህዶ ምንነት፣ ስለ ኢትዮጵያ መመረጥ፣ ስለ ካቶሊኮች ምንነት፣ ስለ መናፍቆች ተግባር፣ ስለ እስላሞችም፣ ስለ ቅባትም፣ ስለ ጸግም፣ ስለ ሁሉም ገልጸናል። በመልእክቶቻችን ላይ ያልገለጽናቸው ነገሮች የሉም ወገኖች። እዚህ ሁሉ የስተት መንገዶች ናቸው። አንድ እውነት ነው ያለው በዓለም ላይ። በቃ እግዚአብሔር እኮ አንድ እውነት ነው የሚያስ 10 እውነት አልተከለም። በቃ አንድ እውነት ነው በዓለም ላይ ያስቀመጠው እና መልከው ዘንድ የወደደውና የመረጠበት መንገድ አንድ ነው፣ ብዙ አይደለም። አንድና አንድ ናት። እሷም ተዋህዶ ኦርቶዶክስ እምነት ነው። በቃ ሌላ የለም። ዓለም ሁሉ ይሄንን እምነት እያሳደደ ነው ያለው። ሁሉም ዓለም በሙሉ ተሰልፎ ተዋህዶ ኦርቶዶክስ እምነትን እያሳደደ ነው ያለው። ልብ ብላችሁ ወቁ። ካቶሊኩ እያሳደደን ነው። መናፍቁ እያሳደደን ነው። ሙስሊሙም እስላሙም እያሳደደ ነው። ሁሉም እቺን እምነት ለማጥፋት አገር አስተዳዳሪ የተባለ በሙሉ በመላ ዓለም ያለ በሙሉ እዚህ በኢትዮጵያ ተዋህዶ ኦርቶዶክስን በማሳደድ ላይ ነው። የራሳችን ሰዎች የራሳችን እረኞች የተባሉት የቤተ ክርስቲያኗ መሪዎች፣ ካህኖች፣ አገልጋዮች በሙሉ ተዋህዶ እምነትን ራሷን እያሳደዱ ነው ያሉት። ተዋህዶ ኦርቶዶክስ እምነትን ለማጥፋት እየተጉ ነው ያሉት። ለማን ተቀጥረው? ለገዢዎች ተቀጥረው፣ ለአጥፊዎች ተገዝተው። ልብ በሉ። ተዋህዶ ኦርቶዶክስ እምነትን የማያሳድድ ኃይል የለም። መንግስታት ሁሉ ከዛ ከአውሮፓ ከቫቲካን ስትነሱ ካቶሊክ፣ ከአውሮፓ ስትነሱ መናፍቅ፣ ፕሮቴስታንቱ፣ የኤሽያው የምኑ የሁሉም ስለ እስላሙ ስትሉ ከዛ ከሳውዲ የሚነሳው ዛሬ የሳውዲ መንግስት የአረብ ኤሚሬትስ መንግስት ለዚህ ላለው ገዢያችን አሁን ያጠፋ ላለው መንግስት ገንዘባቸውን ነዳጃቸውን ሁሉ እየሰጡ በርታ፣ ጨፍጭፍ፣ ግደል እያሉ የሚያሰማሩት ለምንድን ነው? እና አሜሪካ እና እንግሊዝ እና አውሮፓ በቀኝ አዙር በእጅ አዙር በርታ፣ አይዞ፣ ጨፍጭፍ፣ ግደል እያሉ የሚያሰማሩት የሚያበረታቱት ለምንድን ነው? 17 ሀገሮች ኢትዮጵያን ከበው የጦር መርከብ አዘጋጅተው በቀይ ባህር ዙሪያ ላይ ሰፍረው አሉ። ለምንድን ነው? ማንን ለመውጋት ነው? ዙሪያችንን ከበው ያሉት የሁሉ የአማራ ህዝብ ሲጨፈጨፍ አንዲት ቃል ያልተነፈሱ። ልብ በሉ። አንዲት ቃል በወለጋ በሐረር በደቡብ በየትም ሄዱ። እዛው ደግሞ በአማራው ባለበት ምድር ላይ ያ ሁሉ ህዝብ ሲቀጠቀጥ ሲጨፈጨፍ ሲረግፍ አንዲት ቃል ያልተነፈሱ። በዓለም አሁን እንደ ድንቅ ይወራል። አረ ፍልስጤም አለቀ ይባላል። አረ ዩክሬን ውስጥ ህዝብ አለቀ ይባላል። አረ እዛ ጋር እንዲህ ተፈጠረ። በቃ የዓለም ዜና ማሰራጫ ሁሉ ኡታው ሌላ ነው። ትልቅ ርዕስ ተደርጎ ሲወራ ተሰማላችሁ። የእስራኤልና የፍልስጤሞች ጦርነት አሁን በሰሞኑ ስንት ህዝብ ነው ተፈናቀለው? ባካችሁ ወደ 200,000 ነው እንደዚህ ህዝብ ተፈናቀለ። 7,000 ፍልስጤም አለቀ። 1,400 የእስራኤል ዜጋ አለቀ። እኛ ሀገር ግን በወለጋ እኮ ወገኖቼ፣ በወለጋ ምድር እኮ በአንድ ቀን እኮ ነው በሺህ ቤት የሚያልቅ የነበረው፣ 3,000 4,000 የሚጨፈጨፍ የነበረው። አንዲት ዜና ማሰራጫ አይዘግብም። ኧረ ተው ልክ አይደለም ብሎ የሚናገር የለም። እኛ ጋር ሲሆን የተፈቀደ ግድያ ነው። እነሱ ሀገር ሲሆን ግን ዓለምን ያንጫጫል። እኛ እንድንሞት የፈረዱ ህዝቦች ናቸው። በሙሉ ያለምን ህዝብ ሰዱት። በሙሉ ኢትዮጵያ እንድታልቅ እንድትጠፋ እንደ ሀገር እንዳትቀጥል የወሰኑ ናቸው። በአገራችን ያሉ ገዢዎችም ደግሞ የነሱ ጉዳይ ፈጻሚዎች ናቸው። ምንም በሉት ምንም ስም ስጡት ያው ነው። አጀንዳው ይሄ ነው። አንዱን ዘር ደግፎ አንዱን ረግሞ ማጥፋት ስልት ነው። ይሄ አሜሪካና እንግሊዝ ያቀናበሩት ስልት ነው። ስለዚህ
ልብ ብላችሁ ልታደምጡ ይገባል። እግዚአብሔርን አልሰማ ያለ ሕዝብ ይጎዳል። አሁን ለኛ የሚያዋጣው መንገድ እግዚአብሔርን መስማት ብቻ ነው። እግዚአብሔርን ከሰማን ግን እግዚአብሔር እነዚህ ሁሉ ዓለም በሙሉ ተባብሮብናል። እነዚህን ግን ሁሉ ወደ ትቢያነት ይቀይራል። እግዚአብሔር እንዴት አድርጎ እንደሚያፈራርሳቸው እሱ ራሱ ያውቅበታል። ቃሉ ነው፣ ቃል ኪዳኑ ነው። ኢትዮጵያ አሸንፋ ትወጣለች። የነዚህ ሁሉ የጠላት ጎራ ሁሉ ይፈርሳል። እንግዲህ ቃሉ ያለን ይሄንን ነው። እኔ ማዝህን ብትከተል፣ እኔ ካዘዝኩ ቃል ፈቀቅ ባትል፣ እኔም ምክር ብሰማ ነው ያለው። ይሄው እየመከርናችሁ ነው ያለነው። በዚህ ዘመንም እግዚአብሔር ተናገረን መች መከረን እንዳትል ይሄው እየነገርንህ ነው። 18 ዓመት ሙሉ ነግረንሃል። ዛሬም ይሄው አሁን በመጨረሻ እየነገርንህ ነው። ለሁሉም ነው ይሄንን እየተናገርን ያለው። ለከሌ አላልንም እኛ። ልብ ብላችሁ አዳምጡ። ብትከተል እግዚአብሔርን ምክሩን ብትሰማ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜም በላይ እንጂ በታች አትሆንም። ይሄ ቃሉ እኮ ነው። ቃሉ ከስንት ሺህ ዘመን ጀምሮ የነበረ ቃሉ ነው። ጆሮአችሁን ኮርኩሩና ስሙት፣ እውነትን ስሙ። የራስ ስሜት የትም አያደርስም እግዚአብሔር ሲረዳህ እንጂ። የእግዚአብሔር እውነትን መከተል እንጂ የምትሻው ቦታ የሚያደርስህ የራስን ስሜት የራስን ፍላጎት በትዕቢት ተወጥረ እንዲህ ያረጋለሁ ብትል አይሰራም፣ አያደርስህም። በተለይ ይሄ ዛሬ ማሳሰቢያችን የመጣው ለእውነት ቆመናል ለምትሉት እግዚአብሔርም ለጊዜውም ቢሆን ብርታት ሰጥቷችሁ በዚሁ ጸንታችሁ ከገፋችሁ ደግሞ ባለድል እንድትሆኑ እግዚአብሔር የመረጣችሁ በኢትዮጵያ ምድር ለነጻነት ትበቁ ዘንድ የተገፋውን ሕዝብ ነጻ ታወጡ ዘንድ እግዚአብሔር እንዲረዳችሁ እግዚአብሔር ከፊታችሁ እንዲሆን መምረጥ ይገባችኋል። በተለይ አሁን በፋኖነት የተደራጃችሁና ዛሬ በኢትዮጵያም ባበላው ዓለምም ርዕስ የሆናችሁ ወገኖቼ የምመክራችሁ ምክር ልብ ብላችሁ አዳምጡ። የገጠማችሁ ጠላት ትልቅ ጠላት ነው። የገጠማችሁ ጠላት በውጭ ኃይሎች የሚደገፍ ነው። ዓለም በሙሉ ነው የሚያግዘው። እኛን ኢትዮጵያን እምነታችን ተዋህዶ ኦርቶዶክስ እምነትን በተለይ እጅግ አብዝተው የሚጠሉት ሰንደቋን ምልክቷን የቃል ኪዳን ምልክት ስለሆነች ራሱ እምነቱ አሸናፊ ስለሆነች አብዝተው ይጠላሉ። ይሄ ነጻነት ታጋይ ቡድን ደግሞ አሁን ፋኖ የተባለው ደግሞ እነችን በሙሉ የያዘ ነው። ሰንደቋን የወደደ ነው። ለተገፋው እችን እምነት ጨብጦ ለያዘው ለአማራው ሕዝብ ነጻነት የቆመ ነው። ልብ በሉ። ይሄንን እችን ባንዲራ ምልክቱ አድርጎ በልቡ ያሰረ ነው፣ በእጁም ያሰረ ነው። ይሄንን ካላጠፋን ይሄን ካልተዋጋ ነው ነገ ቤታችንን ይወርሳል፣ አገራችንን ይወርሳል፣ ዓለምን ይወርሳል ብለው ነው የተሰለፉባችሁ ጠላቶቻችሁ። እዚህ ያለው መንግስት ብቻ አይደለም። ያለው መንግስት ያቆመው እንደነገርኳችሁ ቅድም በውጪዎች በጀት ነው የቆሙት። በውጪዎቹ ብር ድጋፍ ነው የቆሙት። በእነሱ ምክር ነው የቆሙት። ዓለም በዲያብሎስ ምክር ስለምትገዛ በእነሱ ነው የሚመከሩት። ስለዚህ ለእናንተ ደግሞ መካሪያችሁ እግዚአብሔር ነው። እግዚአብሔርን መስማት አለባችሁ። ይሄው እየመከርናችሁ ነው ያለነው። ከባድም አይደለም እየመከርናችሁ ያለነው ምክር ቀላል ምክር ነው። እግዚአብሔርን እመኑ፣ ሰንደቋን ጨብጡ፣ ኢትዮጵያዊነትን በልባችሁ ትከሉ፣ እምነታችሁም ተዋህዶ ይሁን። ቅን የዋህ ትሁት የሆነውንም ሕዝብ ደግፉት፣ እቀፉት። የግድ እንደናንተው መሪ ሆኖ ጠንካራ እምነት ባይኖርም እንኳን ደካማውንም መያዝ አለባችሁ።
ከውስጣችሁ የእምነት ጭቅጭቅን አስወግዱ። ዛሬ የእምነት አጀንዳ ይዛችሁ የምትጓዙ ከሆነ የእምነት ፍጭትና ግጭት ታስነሳላችሁ እንጂ ነጻነትን አታመጡ። ስለዚህ እምነትን በልብ መያዝ ነው። እምነት በልብ ነው። ምርጫ በልብ ነው። እግዚአብሔርን አምኖ ተማምኖ መጓዝ ልብ ላይ መትከል አግባብ ነው። አይ እግዚአብሔር አያዋጣኝም፣ ኢትዮጵያዊነት አያዋጣኝም፣ ምልክቱን መጨበጥም አያዋጣኝም፣ ተዋህዶ እምነትም አልፈልግም፣ ነገር ግን ለነጻነቱ ዋጋለሁ። ምን አገባችሁ እናንተ? ይዋጋ። በእምነቱ ላይ ዳኛ አትሁኑ። እናንተም ያመናችሁትን ይዛችሁ መጓዝ ነው፣ እሱም ያመነውን ይዞ ይጓዝ። እግዚአብሔር ዳኛ አለ አይደለም እንዴ? የያዘው ያ የታመነበት የሐሰት ጎዳና ነገ ይጥለዋል። እግዚአብሔር እኮ ከብርሃን ጋር ጨለማን አያነግስም፣ ብርሃንን ነው የሚያነግሰው። በራሱ ጉዞ በራሱ መንገድ ተሰናክሎ ይወድቃል። ይሄ ምንም ሊያጠራጥራችሁ አይገባም። ነገር ግን እግዚአብሔር ጉልበት እንዲሆናችሁ፣ ኃይል እንዲሆናችሁ፣ የጀመራችሁትን ፍጻሜ እንድታደርሱ ዛሬ በእናንተ ጉልበት እንዳልሆነ ሁሉ እየተከናወነ ያለው ልብ ልትሉ ይገባል። በውስጣችሁ ብዙዎች ቀና፣ መልካም፣ እግዚአብሔርን የሚፈሩ በእግዚአብሔር የሚታመኑ ለኢትዮጵያዊነታቸው ጥልቅ የሆነ ፍቅር ያላቸው ሰንደቋን እጅግ አብዝተው የሚወዱ ሕይወታቸውን ለዛ ሊገብሩ የወሰኑ ተዋህዶነትን በልባቸው የተከሉ እንደዚህ አብዝተው ብዙዎች በውስጣችሁ አሉ። ስለነሱ ሲል እግዚአብሔር እናንተን ደግሞ እየደገፈ ይገኛል። በራሳችን ጉልበት ነው ብላችሁ አትመኩ። የእናንተ ጉልበት ከምታዩት የዓለም ጉልበት አይበልጥም። ከእናንተ ጠመንጃ የበለጠ ኒኩለር የታጠቀ ታንክ የያዘ ጀት የያዘ መድፍ የያዘ ሚሳኤል የያዘ ብዙ አይነት መሳሪያዎችን የታጠቀ መንግስት ነው ከፊታችሁ ያለው። ኒኩለር የታጠቀ ያለው ባለ ኒኩለሮቹ ስለሚደግፉት ማለት ነው። እናንተ ግን ምንድነው ያላችሁ? አሮጌ ጠመንጃ ይዛችሁ አይደለም የተነሳችሁት? በአሮጌ ጠመንጃ አይደለም ዛሬ ብዙ መሳሪያ እንድትጨብጡ ያደረጋችሁ እግዚአብሔር ነው። ጀግና ከልቡ ይዘጋጃል፣ ድል ሰጪ ግን እግዚአብሔር ነው ይላል ቃሉ። ስለዚህ እናንተ ህዝባችን ከሚያልቅ ወገኖቻችን ከሚረግፉ እኛ እንሙት ብላችሁ ፊት ለፊት ወጣችሁ፣ ተሰለፋችሁ፣ ተዋጋችሁ። እግዚአብሔር ድልን እየሰጣችሁ ነው። ድላችሁ እንዲደመደም በውጤት በስኬት እንዲጠናቀቅ እግዚአብሔር የመከራችሁን ምክር አጽንታችሁ ይዛችሁ መቀጠል ነው። አሸናፊነታችሁ የምታረጋግጡት በዚህ ነው። በውስጣችሁ የሃይማኖት ግጭትን ለመፍጠር የሚታገሉትን ምከሩ፣ ገስጹ፣ አስተምሩ። ይሄ ሰዓቱ አይደለም። እኛ ዛሬ የሃይማኖት አጀንዳ የለንም። ማንም ለነጻነቱ ከኛ ጎን ቆሞ ኢትዮጵያን ለማዳን ቢሰለፍ አብረን መሰለፍ ነው። ኢትዮጵያዊነትን የወደደ አገሩን የወደደ ባንዲራውን የወደደን ልናቅፈው ይገባል። በኋላ ላይ ጊዜ ሲያገኝ ሁሉን ነገር አይቶ መርምሮ አስተውሎ እግዚአብሔር በመከረው ሊሄድ ይችላል። አይ ካለም ዳኝነቱ እግዚአብሔር ነው። አሁን ግን አቃፊ ሆነን በውስጣችን ያለውን ቅራኔ አላግባብ የሚነሱ ቅራኔዎችን ትተን አስወግደን በአንድ ልብ በአንድ ሐሳብ ቆመን ኢትዮጵያን የማዳን ኢትዮጵያን ነጻ የማውጣት የሁሉ ነገር መነሻ የሆነውን የጥፋቱን መነሻ የሆነውን አማራውን ህዝባችንን ወገናችንን መታደግ። ይህን ማድረግ ማለት ደግሞ እምነቱንም መታደግ ነው። ቃል ኪዳኑንም መታደግ ማለት ነው። ኢትዮጵያዊነትን መታደግ ማለት ነው። የክብር ምልክታችን የቃል ኪዳን ምልክታችን ሰንደቋን መታደግ ማለት ነው። ይሄ ነው እውነቱ። ይሄን ተሰነቃችሁ ባለድል ናችሁ።
አሁን ከምታዩት በላይ አሁን ከምትሰሙት በላይ ባለድል እየሆናችሁ ትሄዳላችሁ። ነገር ግን ይህን ባታደርጉስ ጉዞአችሁ ይረዝማል። እግዚአብሔር በውስጣችሁ ያሉትን ክፉዎች የሚያምሷችሁን ሳያጸዳ ለነጻነት አያመጣችሁም። የእስራኤልን ሕዝብ ታሪክ አሁን አነሳላችኋለሁ። በኋላ ላይ ቀጥዬ ደግሞ አነሳላችኋለሁ። የ40 ቀኑ ጉዞ 40 ዓመት ነው የፈጀባቸው። እግዚአብሔርን ስለራሱ እግዚአብሔርን ስላልተማመኑበት በጉልበታቸው ስለተመኩ የቀደመውን የጥፋት ሕይወታቸውን ስለተመኙ አዞራቸው 40 ዓመት ሙሉ። ለነጻነት ትግል ከወጡት ውስጥ ጥቂቶች ብቻ ገቡ፣ ወደ ዋናው ነጥብ ደረሱ። የተቀሩት በበረሃ ቀሩ ይለናል። ይሄ ከእምነት ጉድለት የሚመጣ ነው ወገኖቼ። ጉልበታችሁ አይደለም ነጻ የሚያወጣችሁ። እርግጥ ነው ጀግና ይዘጋጃል፣ እውነትን ይሰንቃል፣ በእውነት ይታመናል፣ እግዚአብሔርን ይወዳል፣ እምነቱን ይወዳል። እግዚአብሔር የሰጠውን ቃል ኪዳን ደግሞ ያከብራል። ባለድል ይሆናል። ትናንት ምንም አልነበራችሁም። ዛሬ በዓለም ሁሉ መነጋገሪያ ሆናችኋል። በተለይ አሁን የፋኖ ኃይላት በዓለም ሁሉ መነጋገሪያ ሆናችኋል። ማን ይሁንን ሁሉ ጉልበት የሰጣችሁ? የገበሬ ጦርን ጉልበት የሰጠው ማን ነው? እግዚአብሔር፣ የአብርሃሙ ሥላሴ። ከፊታችሁ እየሄዱ ያሉት ቅዱሳን ሊቃነ መላእክት ለእናንተ ጉልበት የሆኑት፣ ለጠላት ደግሞ አስፈሪ እንድትሆኑ ያደረጓችሁ እነሱ ናቸው። ይህንን ልብ ብላችሁ እንድታውቁ ያስፈልጋል ወገኖቼ። ወደ ሌላኛው ታቆምንበት እንቀጥ። ነገር ግን ይላል የአምላክህን ይላል። ይኸውላችሁ የሚከተለውን ነው የምነግራችሁ። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝሁን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። አያችሁ፣ በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብህና ቦሃቃህ እርጉም ይሆናል። የሆድህ ፍሬ፣ የምድርም ፍሬ፣ የላምም ርቢ፣ የበግህም ርቢ እርጉም ይሆናል። አንተ በመግባትህ እርጉም ትሆናለህ፣ በመውጣትም እርጉም ትሆናለህ። እኔን ስለ ተውኸኝ ስለ ሥራ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሣጽን ይሰድብሃል። አያችሁ፣ እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋ ድረስ ቸነፈርን ያጣብቅብሃል። እግዚአብሔር በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋግም በአረማሞም ይመታሃል። እስክትጠፋም ድረስ ያሳድዱሃል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል፣ እስክትጠፋ ድረስ ከሰማይ ይወርድብሃል። አያችሁ፣ እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከእነርሱ ትሸሻለህ። ለምድርም መንግሥታት ሁሉ ድንጋጤ ትሆናለህ። ሬሳ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል። የሚያስፈራቸውም የለም። እግዚአብሔር ፈውስ በሌለው በግብፅ ቁስል በባጭም በቋቁቻም በችፌም ይመታሃል። እግዚአብሔር በእብደት በዕውርነት በድንጋጤም ይመታሃል። በቀትርም ጊዜ ዕውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድ ይሄ ቀና አይሆንም። በዘመኑ ሁሉ የተጨነቀ የተዘረፍም ትሆናለህ። የሚያድንህም የለም። ሚስት ታጫለህ፣ ሌላ ሰው ከእርሷ ጋር ይተኛል። ቤት ትሠራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱ አትበላም። በሬ በፊትህ ይታረዳል፣ ከእርሱ አትበላም። አህያ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በግህ ለጠላቶችህ ትሰጣለች፣ የሚያድንም አታገኝም። ወንዶችና ሴቶች ልጆች ለሌላ ሕዝብ ይሰጣሉ፣ ዓይኖችህ ያያሉ፣ ሁልጊዜም ስለ እነርሱ ሲባክኑ ያልቃሉ። በእጅም ኃይል ምንም አይገኝም። የምድርን ፍሬ ድካምንም ሁሉ የማታውቅ ሕዝብ ይበላዋል። አንተም ሁልጊዜ የተጨነቅህ የተገፋህም ትሆናለህ። ይሄ እውነት አይደለም? ይሄ እውነት አይደለም ወገኖቼ?
እግዚአብሔር ለተወዝብ ይሄ እየተከናወነበት አይደለም? አዎ። አይኖችም ከሚያዩት የተነሳ እብድ ትሆናለህ። እግዚአብሔር ፈውስ በሌለው በክፉ ቁስል ጉልበትህንና ጭንህን ከእግርህ ጫማ እስከ አናትህ ድረስ ይመታሃል። እግዚአብሔርም አንተም ላይ የምታነግሰውን ንጉሥ አንተና አባቶች ወዳላወቋቸው ሕዝብ ይወስድሃል። በዚያም ሌሎችን የእንጨትና የድንጋይ አማልክት ታመልካለህ። እግዚአብሔር በሚያገባ በአሕዛብ መካከል ሁሉ ድንጋጤ፣ ምሳሌም ተረትም ትሆናለህ። አልሆንም። አማራ የሚባል ሕዝብ የለም። ይሄ አማራ መጥፋት ያለበት ሕዝብ ነው አልተባልክም? ተዋሕዶ ኦርቶዶክስ እምነት መጥፋት አለባት አልተባለም? ዛሬ ሰንደቋን ማየት በከተማው በገጠሩ እንዳይታይ አልተባለም? ምልክቱ ሁሉ እንዳይታይ አልተባለም? ይሄ ነገር አልሆነም? ይሄ እስካሁን የዘረዘርኩልህ መርገም በዓይንህ አላየኸው? በኢትዮጵያ ምድር አላየኸው? ጆሮን ኮርኩራ አዳምጥ። እጅግ ዘር ወደ እርሻ ታወጣለህ፣ አንበጣም ይበለዋል። ጥቂት ትሰበስባለህ፣ ወይን ትተክላለህ፣ ታበጅሁም አለ። ትልም ይበለዋል፣ ከእርሱ ምንም አትሰበስቡ። የወይን ጠጁንም አትጠጣም። የወይራ ዛፍ በአገር ሁሉ ይሆንልሃል፣ ወይራንም ይረግፋልና ዘይቱን አትቀባም። ወንዶችና ሴቶች ልጆች ይወለዱልሃል፣ በምርኮም ይሄዳሉና ለአንተ አይሆኑልህም። ዛፍን ሁሉ የምድርንም ፍሬ ኩብኩባ ይወርሰዋል። በአንተ መካከል ያለ መጻተኛ በአንተ ላይ ከፍ ከፍ ይላል። ይሄ ነው እንግዲህ ወገኖቼ አላለም? አንተ አገሩ ያንተ ሆኖ አባቶች አያቶች ያቀኑትን የኢትዮጵያ ምድር ከየት የመጡ ናቸው ዛሬ እየገዙት ያሉት? እሱን መልሱን ላንተ ልተውልህ፣ ግድ የለም። መጻተኛ በአንተ ላይ ምን ይላል? ከፍ ከፍ ይላል። አንተም ዝቅ ዝቅ ትላለህ። አየህ፣ እርሱ ያበድራል፣ አንተ ግን አታበድሩም። እርሱ ራስ ይሆናል፣ አንተም ጅራት ትሆናለህ። አልሆንክም ወይ? አሁን የምንነግራችሁ ከእግዚአብሔር የሆነውን ቃል ነው የምንነግራችሁ። እኛ እግዚአብሔር ያዘዘንን ከመናገር አንዲት ነጥብ ከፍ አንልም፣ አንዲት ነጥብ ዝቅ አንልም። ዛሬ ልንመክራችሁ የፈለግነው ለዚህ ነው። ምንም እኛ እግዚአብሔርን ፈርተን የምንኖር እንጂ ሰውን ፈርተን የምንኖር አይደለንም። መንግስታትንም አንፈራም፣ ማንንም አንፈራም። እውነትን ግን በግልጽ እንናገራለን። ለዚህ ነው ዛሬ የኛ ቤተሰቦች የሆኑ ኢትዮጵያ ዓለም ብርሃን ቤተሰቦች በየቦታው የሚሳደዱት እውነትን ስለተናገሩ። ነገ ግን አትጠራጠሩ፣ አሸናፊ ሆነው ይወጣሉ። አንተም ጅራት ትሆናለህ። የአምላክም የእግዚአብሔርን ቃል ስላልሰማህ፣ ይኸው እንግዲህ የእግዚአብሔርን ቃል ስላልሰማህ ያዘዘንም ትእዛዙና ሥርዓቱን ስላልጠበቅህ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያሳድዱህማል፣ ያገኙህማል። በአንተም በልጅ ልጅህም ላይ ለዘላለም ለምልክትና ለድንቅ ይሆናሉ። እስካልተመለስ ድረስ ለዘላለም አብረው ይሄዳሉ። በቃ